በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ጌታችንና መድኃኒታችን ኢየሱስ ክርስቶስ ለመጥምቀ መለኮት ቅዱስ ዮሐንስ ከከበረ ፍቅሩ የተነሳ የሰጠውን ቃል ኪዳኑን የምስራች እንናገራለን። ይልቁም ጡም የሆነ ይህንን ቃል ኪዳን እንሰማ ዘንድ ይገባናል። ስሙ የከበረ የመድን ክርስቶስ ጎዳና የሚጠርግ የነቢዩ የቅዱስ ዮሐንስ ጸሎቱ እና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ተጋድሎውን የፈጸመበት ዘመኑን መለስና የመጥምቀ መለኮት ቅዱስ ዮሐንስ መዋዕለ ሕይወቱ 46 ዓመት ከ1 ወር ነው። ይህም ከጌታ ከኢየሱስ ክርስቶስ ልደት አስቀድሞ 6 ወር እርጉም ንጉሡ ሄሮድስ ሳይሻው አስቀድሞ 2 ዓመት ከእርሱ ጋር ተሳደደ። በገዳም ዚፋተ 5 ዓመት ከኖረች ከእናቱ ጋርም በእስራኤል ከመገለጡ አስቀድሞ በበረሃ 23 ዓመት በሄሮደስ ትእዛዝ በወርሃ መስከረም 2 ቀን ቅድስት አንገቱ ከመቆረጡ አስቀድሞ በወህኒ ቤት 8 ወራት አንገቱ ከተቆረጠ በኋላ ቅድስት ራሱ እየሰበከችና እርጉም ሄሮደስ እያዋገዘች 15 ዓመት ኖሯል። የአባቱ የነቢዩ ዘካርያስ ሰማዕት በቤተ መቅደስ በወርሃ መስከረም 7 ቀን ተፈጸመ። የእናቱ የቅድስት ኤልሳቤጥ ረፍቷ በወርሃ መስከረም 8 ቀን ነው። ወርሃ የካቲት 16ም የሚሉ አሉ። የተወደዳችሁ ወንድሞች ሆይ በነቢዩ ቅዱስ ዮሐንስ ባስለት እንግዳ የሚቀበል ክቡር ዜና ገድሉን የሚጽፍ የሚሰማ የሚያሰማ የሰማዕትነትን በፈጸመበት ዕለትም ድሆችና የተቸገሩ ደካሞች እናቶችን የሙት ልጆችና በሆነ የታሰሩትን በሚቻላቸው መጠን ለሚጎበኙ ሁሉ ምጽዋትን ለሚያደርግ ሁሉ መጥምቀ መለኮት ቅዱስ ዮሐንስ ስለርሱ የዘላለም ሕይወትን ያገኝ ዘንድ ወደ እግዚአብሔር ይለምናል። ነቢይና ሐዋርያ የሆነ መጥምቀ መለኮት ቅዱስ ዮሐንስ አማላጅነቱ እንደማይርቅ የውሃ ምንጭ ወይም ቀንና ሌሊት እንደማይቆም እስትንፋስ ነው። ከሴቶች ከተወለዱ ሁሉ የሚበልጥ የለም። ስለ ስም አጠራው ምስጋና ስግደት የሚገባው ጌታችን ኢየሱስ ክርስቶስ እሳታዊ ዙፋኑን ኪሩቤልና ሱራፌል ተሸክመው በሁለት ወገን ድንግል የምትሆን እመቤታችን እናቱ ቅድስት ድንግል ማርያም በቀኝ ሁሉ እልፍ አእላፍት መላእክት ቅዱሳን በፊቱ እልፍ መላእክት በኋላው እልፍ መላእክት በግራው እልፍ መላእክት በቀኙ ሆነው ግርማቸው የሚያስፈራ መላእክት ከእርሱ ጋር ነቢያትና ቅዱሳን ጻድቃን አበው መጡ። ነቢዩ ዳዊት ጻድቅ ሰው እንደ ዘንባባ ያፈራል እንደ ዘግባም ይበዛል። ዳግመኛም ትውልድ ጻድቃን ይባርካሉ እያለ በበገና ይዘምር ነበር። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወዳጅ ዮሐንስ ሆይ የሰጠውህን ቃል ኪዳን ታምኖ በስምህ ተማጽኖ ቤተ ክርስቲያን በበዓል ቀን እየጸለየ ዝክርን እየዘከረ በስምህ እየለመነውን ነፍሱን ከስጋው በተለየች ጊዜ ባህረ እሳትን አሻግረዋለሁ። መንግስተ ሰማያትን ከፍቼ መላእክት ቢሆኑ ያላዩትን ደስታ ያለበት ረፍት ያለበት ስፍራ አወርሰዋለሁ። የብርሃን ልብስም አለብሰዋለሁ፣ የብርሃን ዘውድም አቀናጀዋለሁ። ዘሩንም እስከ 55 ትውልድ ድረስ እምርለታለሁ። በስምህ የተራበ ያበላ የተጠማ ያጠጣውን እኔ በሕይወት ምግብ አጠግበዋለሁ። ከኤዶም ገነት ከሚፈስ ከማርና ከስኳር ይልቅ የሚጣፍጥ ከወተትም የነጣ የሕይወት መጠጥን አጠጣዋለሁ። በስምህ ለድሆች ከሚያበላው ከሚያጠጣው ከፍሎ ስላጠጣም በምግባር በሃይማኖት ጸንቶ ቅዱስ ሥጋህንና ክቡር ደሜን ይቀበል ዘንድ አዘጋጀዋለሁ። ቤተ ክርስቲያንን በስምን ያነጸውን እኔ በመንግስተ ሰማያት ሰባት አዳራሽ ላጻንጽለታለሁ። ዘሩንም እስከ 55 ትውልድ ድረስ እምርለታለሁ። ወደ መንፈሳዊ ወደ ስጋዊ ግብሩ ሲጓዝ ቤተ ክርስቲያንን ደጃፉንም ቢሆን የተሳለመውን ሰው እኔ ወደ ዙፋኔ አቀርበዋለሁ፣ በክብርም ከፍ ከፍ አደርገዋለሁ። በቤተ ክርስቲያን የተቀበረውንም በኢየሩሳሌም መቃብሬ እንደተቀበረ አደርግለታለሁ። በዓይን ያላየውም ጆሮ ያልሰማውም በሰው ፊት ያልታሰበውን ንጹሕ ጸጋ ሰጠዋለሁ። ዘሩንም እስከ 55 ትውልድ ድረስ እምርለታለሁ። ማደሪያዬ የሚሆን ቤተ ክርስቲያን በስም በታነጸበት ለስም በተጠራበት መታሰቢያም በተደረገበት የታምረ ዜና በሚነገርበት ገድልም በሚተረጎምበት እኔ በዚያ እኖራለሁ። ገድልህና ታምርህ በሚነገርበት በዚያ ርኩሳን መናፍስት ሲርቁ ዘንድ እልፍ አእላፋት መላእክት አዛለሁ። አጋንንትም እስከ 80 ቀን ጎዳና አርቃቸዋለሁ። ከሩቅም ከቅርብ ወደ ቤተ ክርስቲያን የመጡትን ወደ ቅድስት ኢየሩሳሌም ወመቃብሬ እንደሄዱ አደርጋቸዋለሁ። ክብርንም አበዛላቸዋለሁ። ትውልዳቸው እስከ 55 ትውልድ እምርላቸዋለሁ። ወደ ቤተ ክርስቲያን ይሄድ ዘንድ ወዶ በበሽታም ቢሆን በእርጅና ቢሆን የቀረውን ከደጅህ ደርሶ
እንደተሳለም አደርግለታለሁ። ክብሩም ከተሳለሙት ጋር አደርጋለሁ። በዕለቱ በባልህ በእግር እያሸበሸበ በእጁ እያጨበጨበ በጽናጽል በከበሮ የሚያገለግለውን እኔ በዕጣኑ ብዛት የተነሳ አጥንትን የሚያለመልም ምስጋና አሰማዋለሁ። ስለ ስምህ በሽተኛን የጎበኘ ያዘነውን ያረጋጋ በአገልጋዮች ቅዱሳን አጠገብ አሳርፋለሁ። መጽሐፈ ገድልህን የጻፈው ያጻፈው የሰማ ያነበበ የተረጎመ ያስተረጎመ የተሳለመውን ሁሉ እኔ ስሙን በሕይወት መጽሐፍ እጽፋለሁ። ዘሩንም እስከ 55 ትውልድ ድረስ እምርለታለሁ። ዕጣንና ዘቢብ፣ ቅባ፣ ሜሮን፣ መብራት፣ ንጹሕ ስንዴ፣ የክህነት ልብስን መጎናጸፊያና መጋረጃ የሚሰጥ በባልህ ለምለም ሳርን በየወሩና በየዓመቱ በተወለድክበት በኋላ ሰኔ 30 ሰማዕትነት በፈጸምበት በኋላ መስከረም 2 ቀን የከበረ ጸሎትህን እሰማዋለሁ፣ ኃጢአቱንም ይቅር እለዋለሁ። እስከ 55 ትውልድ እምርለታለሁ። ሰማይና ምድር በፈጠረ በፈጣሪ በእግዚአብሔር ዘንድም ክብሩ የላቀ ንዑድ ክቡር ገባሬ ተአምር መጥምቀ መለኮት ቅዱስ ዮሐንስ ይህን ሁሉ ቃል ኪዳን ከጌታ ኢየሱስ ክርስቶስ ዘንድ በሰማ ጊዜ እጅግ ተደሰተ። ጌታችን ኢየሱስ ክርስቶስ ቸር አባት ከማየው ከመንፈስ ቅዱስ ጋር በአንድነት ለአንተ ምስጋና ይገባል፣ ይህን ቃል ኪዳን ሰጥተኛልና ብሎ ወድቆ ሰገደ። ዳግመኛም ጌታችን ኢየሱስ ክርስቶስ ወዳጁ መጥምቀ መለኮት ቅዱስ ዮሐንስ ወዳጅ ዮሐንስ ሆይ እነግርህ ዘንድ ስማ። ቤተ ክርስቲያን በታነጸበት ስም በተጠራበት ዝግርም በተደረገበት ስፍራ ሁሉ ረሃብና ጥም፣ ማባርና ቸነፈር፣ የእንስሳት ሞት፣ የሰው መቅሰፈት አይደርስም። በዚያች ሀገር ፍጹም ተድላ ደስታ ይሆናል እንጂ ልጅ ባይኖረው መካን ቢሆን እሱ እንኳ የ55 ትውልድ ክብር ጨምሬ ለእርሱ ሰጠዋለሁ። ቅድስት ቤተ ክርስቲያን የታነጸችበትን ስፍራ መንበረ መንግስቴ እንደተዘረጋበት ጽራሪያም አደርገዋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለመጥምቁ መለኮት ቅዱስ ዮሐንስ ቃል ኪዳን ሰጠው። በዛም መላእክት፣ ሊቃነ መላእክት፣ የከበሩ ነገስታት ዳዊት፣ ሰለሞን፣ ሕዝቅያስ በበገና በመሰንቆ ያመሰግኑ ነበር። ዳግመኛም መልከ ጼዴቅ የነቢዩ ቅዱስ ዮሐንስ አባት ካህኑ ዘካርያስም አረጋዊ ስምዖን የበረሃው ዘውድ የተቀናጅተው መጡ። ካህናተ ሰማይ ቅዱሳን ጸሎት ሁሉ የያዘ የብርሃን ማዕጠንተ ወርቅ በእጃቸው ይዞ መጡ። ፈጣሪ መድኃኔዓለም ክርስቶስን ከንዑድ ክቡር ወዳጅ ነቢየ ልዑል ቅዱስ ዮሐንስ ጋር በወርኃ መስከረም 1 ቀን ያደረጋት የቅድስ ቃል ኪዳኑ ተፈጸመች። እነሆ በተባረከ ወርኃ ነሐሴም ተነገረች። ጎዳናውን በሚጠርግ ነቢይና ሐዋርያ መጥምቀ መለኮት ቅዱስ ዮሐንስ አማላጅነት በጌታችን መድኃኒታችን ኢየሱስ ክርስቶስ ርኅራኄና ቸርነት የሚገኝ ይቅርታውና በስመ ሥላሴ ለተመጠመቅን ሁሉ ከሲኦል ወጥመድ የሚያድን መከታ ይሆነን ዘንድ ዛሬም ዘወትርም ለዘላለሙ አሜን። ንዑድ ክቡር የመጥምቀ መለኮት ቅዱስ ዮሐንስ ጸሎትና በረከቱ ለዘላለም በእውነት ከሁላችን ጋር አገልጋዮች ጋር ይሁንና በአምላኩ ኃይል ጽድቅን ታምርን የሚያደርግ ንዑድ ክቡር መጥምቀ መለኮት ቅዱስ ዮሐንስ ያደረገው ታምር ይህ ነው። መጥምቀ መለኮት ቅዱስ ዮሐንስ ጽኑ ቃል ኪዳን የሚታመን የቅዱስ ዮሐንስ የከበረ መጽሐፍ ገድሉንም በየቀኑ ጠዋትና ማታ የሚጸልይ አንድ ሰው ነበረ። በሀገሩ ሰው በሰዎችም ዘንድ በየወገኖቹ ዘንድ በሩቅ የባዕድ ሀገርም ቢሆን የታመመ ሰው እንዳለ ሲሰማ ንጉሡ በዮርዳኖስ መለኮትን ያጠመቀ ቅዱስ ዮሐንስ ይህን መጽሐፍ ገድልን ጸልየበት ይል ነበረ። በመጥምቀ መለኮት ቅዱስ ዮሐንስ አማላጅነት የጸና ታላቅ እምነቱ ያዩና የሰሙ ሁሉ በፍጹም ልቦናው ቅዱስ ዮሐንስ ረዳት አደረገ። ሰው እነሆ እያሉ ፈጽመው ያደንቁ ነበር። ከነሱም አንዲት ቀን መጥቶ የመጥምቀ መለኮት ቅዱስ ዮሐንስ ወዳጅ ሆይ ልጅ እጅግ ታሞ ከበሽተኞች ቤት ተኝቷል። የሚያስፈራግጠው ጊዜ አለ፣ እሳት ውስጥ የሚጥለው ጊዜ አለ፣ አመድ የሚያስበላው ጊዜ፣ አተላ የሚያስጠጣው ጊዜ አለ። ሕሊናውን አያውቅም፣ ምን ይሻለናል አሉ። ይህ ፈሪሃ እግዚአብሔር ሰው ንስሐ በሽተኞችን የሚፈውስ ድንቅ ታምር የሚያደርግ የቅዱስ ዮሐንስ መጽሐፍ ገድል የያዘ በቤት ቀንና ማታ ይጸልይ፣ እግዚአብሔር የታመመ ልጅን ይምርልሃል አለው። ልጁ የታመመበት ያ ሰውም ይህን ሁሉ ማድረግ የታመመ ልጅን ማዳን እንዲችል አምናለሁ፣ ነገር ግን የከበረ መጽሐፈ ገድሉን በእጄ ይዝ ዘንድ የሚያስደንቅ ታምሩን ቃል እጠራ ዘንድ ኃጢአተኛና በደለኛ ስለሆንሁ አይገባኝም። ወንድሜ ሆይ አንተ የቅዱስ ዮሐንስን መጽሐፈ ገድል ይዘህ ከኔ ጋር እንሂድ። ስለ እግዚአብሔርና ስለ መጥምቀ መለኮት ቅዱስ ዮሐንስ ፍቅር ብለህ በታመመው ልጅ ላይ በቤት ውስጥ መጽሐፈ ገድሉን ጸልይልኝ አለው። ይህንም ፈሪሃ እግዚአብሔር የመጥምቀ መለኮት ቅዱስ ዮሐንስ ወዳጅ ሰውም
እሺ ብሎ ወደ ታመመው ልጅ ሂዶ በደረሱም ጊዜ በልጁ ላይ አደረ። ያ ጋኔል አንተ ጠላቴ የሆን ሰው በወዳጅ በቅዱስ ዮሐንስ ኃይል እስክትሰደድ ዘንድ ከዚህ ውጣ። በዚያች ሀገር ስለወደዳችሁ ዮሐንስ ብለው የሚያሰቃዩ ምንኛ በዙ። እንደ እሳት የሚያቃጥል የመጽሐፈ ገድሉ አምጥተህብኛልና ወዳጄ ቅዱስ ዮሐንስ ወደ እኔ የመጣ ዘንድ ተነስቷልና ወየውልኝ እያለ ጮኸ። ከቅዱስ ዮሐንስ የከበረ መጽሐፍ ገድልም መጸለይ በታላቅ ንባብ በጀመሩ ጊዜ ያ ጋኔል ጮኸ። በሽተኛው ልጅም አንፈራግጦት ተወው። ያን ጊዜ ፈጥኖ ወጣ። ይህ ሰው ቅዱስ ዮሐንስን ስም በመጥራት የማደሪያው አስጥሎኛልና ወየውልኝ እያለ ወደ ምድረ በዳ ተሰደደ። የዳነ ልጅ ወገኖቹ የዚያን አገር ሰዎች ሁሉ በቅዱሳኑ ላይ አድሮ የሚኖር እግዚአብሔር ድንቅ ነውና እያሉ እግዚአብሔርን አመሰገኑ። መጥምቀ መለኮት ቅዱስ ዮሐንስ አማላጅነት የዳነ ያ ልጅም በአምላኩ ኃይል ድንቅ ታምር የሚያደርግ ንዑድ ክቡር መጥምቀ መለኮት ቅዱስ ዮሐንስ የከበረ መጽሐፈ ገድሉን ተሸክሞ ከመጥምቁ ቅዱስ ዮሐንስ ወዳጅ ከሆነ ከዚያ ሰው ጋር ተመለሰ። በቅዱስ ዮሐንስ ቤተክርስቲያን አገልጋይ ሆነ። ከብዙ ዘመን በኋላ የመጥምቀ መለኮት ቅዱስ ዮሐንስ ወዳጅ የሆነ ይህ ሰው ለመንገድ ይሄድ ዘንድ ተነሳ። ጊዜውም ክረምተውና እጅግ በረዶ ይወርድ ነበረ። በመንገዱም ወደ አንዲት ምድረ በዳ ደረሰ። በዚያም ታላቅ ወንዝ ነበረ። ይህ የበረሃ ወንዝም ይሻገር ዘንድ በመጀመሪያ ጊዜ ከላይኛው ደጋ ምድር ታላቅ ማዕበል ወጣበት። እርሱ ግን የመጥምቀ መለኮት ቅዱስ ዮሐንስ የከበረ መጽሐፈ ገድል አንስቶ በክንዱ ያዘ። መጽሐፉ ገድሉንም እንደ ደንገል ሆኖ በዚያ ታላቅ ማዕበል መሃል አሳለፈው። ከወንዙ ዳርቻም ደርሶ ባረፈ ጊዜ ጠላት የዛሬ ማመለጥከኝ በወዳጅ ቅዱስ ዮሐንስ ገድል አሸንፈኛልና ወየውልህ የሚል ቃል ሰማ። የመጥምቀ መለኮት ቅዱስ ዮሐንስ ወዳጅን ፈሪሃ እግዚአብሔር የሚጮኸውን ከታመመ ልጅ አስቀድሞ መጥምቀ መለኮት ቅዱስ ዮሐንስ የመጽሐፍ ገድል የጸሎቱ ኃይል ያወጣው ያጋኔል እንደሆነ አወቀ። አምላኩ እግዚአብሔር ስለ ወዳጁ ቅዱስ ዮሐንስ ታምር አደነቀ። የቅዱስ ዮሐንስ ጸሎቱና በረከቱ ዘወትር ከአገልጋዮቹ ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን።